ዱንያ ላይ የተበላ ቢበላ ዱንያ ላይ የተጠጣ ቢጠጣ መጨረሻ ወደ ሐማም ትሄዳለህ። ሆድህን ሞልቶ ያስቸግርሃል፣ እያመመም ይቆርጥሃል። ውስጥ ሰላም የማይሰጥህ ምግብ አለ፣ ውስጥ ሰላም የሚሰጥህ ምግብ አለ። የበላኸውን ያስገባኸውን ለማስወጣትም ትገደዳለህ። የጀነት ኒዕማሳ እንደዛ ይሆን ወይ? አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ኢነ አህለል ጀነት የእኩሉነ ፊሃ የጀነት ሰዎች በጀነት ውስጥ ይበላሉ አሉ። ወየሽረቡን ይጠጣሉ፣ ወላ የትፉሉን ነገር ግን የጀነት ሰዎች ምራቅን አይተፉም። በጀነት ውስጥ የሚተፋ ምራቅ የለም። ወላ የቡሉን ይጠጣሉ እንጂ ሽንትን አይጠቀሙም። ወላ የተገወጡን ይበላሉ እንጂ ወደ ሰገራ አይሄዱም። ወላ የምተኺጡን ካፍንጫቸው የሚወጣም ንፍጥ የለም አሉ የአላህ መልእክተኛ። ታዳ የሚበላው ወደየት ይሄዳል? ታዳ የሚጠጣው ወደየት ይሄዳል? ታዳ የተለያየ አትክልት አለ ጀነት፣ የተለያየ ኒዕማ አለ ጀነት፣ የተለያየ ፍራፍሬ አለ ጀነት፣ የበራሪ ስጋ አለ ጀነት፣ ብዙ ኒዕማዎች አሉ ጀነት ውስጥ። ታዳ የተበላው ምግብ ወደየት ነው የሚሄደው? ቃሉ ፈማ ባሉ ጧዓሚ ያ ረሱላላህ፣ የተበላው ምግብ ምንድነው የሚሆነው ብለው ሱሐቦች ነብዩን ጠየቋቸው። ቃለ ጁሻ፣ የአላህ መልእክተኛ ምን አሉ? አይ እሱማ ሰዎች ከበሉ በኋላ ያገሳቸዋል። ሲያገሳቸው በዛ መልክ ሆዳቸው ያለው ይተነፍስላቸዋል አሉ። ያ ረቢ አላህ፣ ሲያገሳቸው መጥፎ ጠረን ይወጣ ይሆን? አይደለም። ወሪሽሁን ከሪሽሂል ሚስክ ይላሉ። ላባለ የሚወጣቸው መዓዛ ያለው እንደ ሚስክ የሚሸታሉ። ያ ረቢ አላህ፣ እንደዚህ ያለው ኒዕማማ ያመልጠን አላህ አድርገን። ኢላሁና ወልሐምዱሊላሂ ረቢል ዓለሚን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።